ከተራራው ላይ ክፍል 8 አንተ የሚጮህ ሆዴ የማይሰማህ አውቆ ደንቋሪ ዘንበልታዬ የማያመልጥህ ስተት ቆጣሪ አክስሙ አዳሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ፋሚሊያንስ? ተራራው ወደ ክፍል 8 ደርሷል ዛሬ። እስኪ እንቀጥለው። ሰኞ ጠዋቱን አብዱኬ መጡ። አብረን ቁርስ በላን። እንቱዬ እንጀራውን ፍራፍሬውን በደንብ በላች። አብዱኬም እኔም እማዬም በጣም ደስ ብሎናል። ከቁርስ በኋላ ሶስታችን እማዬን ተሰናብተን ተያይዘን ወጣን። እንቱዬን ከዓለም ባንክ ታክሲ አስይዘናት አብዱኬም ወደ ቤተል እኔም ወደ አየር ጤና ሄድን። ትምህርት ቤት እንደገባው የመማሪያ ዴስካችን ላይ ተቀምጬ ከስልኩ ላይ የኢንቱ ማስታወሻ ማንበብ ጀመርኩ። ኤቦዬ ደስታ ለምን እንደማይበረከትልኝ አላቅም። ለምን ሰዎች መጥፎነታቸው እኔ ላይ እንደሚያበረታ ግን ይገባኛል። ለካ ለአንዳንድ ሰው ደካማ ጎንን ማሳየት የለብህም። አሰሬ የእማ መታመም ካወቀ በኋላ ያሻውን እንዳደርግለት ውትወታው ላይ በርትቶ ነበር። ፊት አልሰጥ ስላለው ጫና ለማሳደር አስቦ መሰለ ዛሬ 10 ቀን የሰራሁበትን 1000 ብር ሰጥቶ አባረረኝ። በጣም ለምኜው ነበር፣ ግን ከሴቶች ጋር ተስማምተሽ መስራት አልቻልሽም፣ ስራ እያበላሽሽብኝ ነው ምናምን ብሎ ሰበብ አቀረበ። ምክንያቱ እሱ እንዳልሆነ እኔም እሱን በደንብ እናውቃለን። ጊዜ ባለስልጣን አድርጎታል። እኔ ምንም አቅም የለኝም። ስራ ማግኘትም ደግሞ መከራ ነው። ባለፈው በተቀበልኩት 10,000 ብር እማዬ እንድትታይ የግል ሆስፒታል ወስጃት ነበር። ካንሰሩ ሙሉ ሰውነቷ ውስጥ ስለተሰራጨ በሌሎች የሕክምና መንገዶች መቆጣጠር እንደማይቻል ነግረውኛል። ከረዳት በሚል አንዳንድ መድኃኒቶች አዘውላት ነበር። ለሕክምናውና ለመድኃኒቱ ከ10,000 ብር በላይ አጥፍቻለሁ። አሁን እጄ ላይ ያለው ብር ካለፈው ደሞዜ ከተረፈው ጋር ተደምሮ 8,000 ብር አይሞላም። ስራ እስከማገኝ ገንዘቡን ልቆጥበው ወይስ ስለማይ ጥሩ ምግብ ላቅርብበት የሚለው ግራ ግብት ብሎኛል። ማየን አብልቼበት ስራ ሳላገኝ ብሩ ቢያልቅ አንተ ምን ትሆናለህ የሚለውን እያሰብኩ መወሰን ካበደኝ። በዚህ ላይ ደግሞ የቤት ኪራይም አለ። አባት ቢኖረን ግን ጥሩ ነበር አይደል? አይኔ እምባ ቀረረ። ኤንቱ ወደ ቤት በጊዜ የምትመለስባቸው ቀናትና እረፍት ወጣሁ ብላ ከስራ የቀረችበትን ቀን እያስታውስ ቆዝማለሁ። እኔን አባብሺ ወደ ብንባቤ የተመለሱ። ኤቦዬ የእማዬ መሞት እንደሆነ የማይቀር ጉዳይ ነው። አንዳንዴ አንተ ሳትኖር ይዣት እወጣለሁ። ደህና ምግብ እንድትበላ ለማድረግ እየሞከርኩ ነበር። ግን ደግሞ ከቀን ወደ ቀን እጄ ላይ ያለው ገንዘብ እያነሰብኝ ስራ ሳላገኝ ሊያልቅብኝ ነው ብዬ ፈራሁ። በቻልኩት አቅም ለትራንስፖርትና ለምግብ የማወጣውን ወጪ እየቆጠብኩ ነው። የቻልኩትን ያህል በእግሬ እሄዳለሁ። ምግብም ቁርስ ከእናንተ ጋር ከቀመስ ቀኑን ሙሉ ሳልበላ እውላለሁ። ወጪ ለመቀነስ ቤት ብቀመጥ ደስ ይለኝ ነበር። ግን ደግሞ ስራ መፈለግ አለብኝ። በዚህ በኩል ደግሞ አንተ ካወክ ትረበሽብኛለህ ብዬ እሰጋለሁ። ሰሞኑን አንተ ስራ ማቆሜ እንዳታውቅብኝ ስል ጠዋት እየወጣ ያስሚን የምትሰራበት ሱቅ ከእሷ ጋር ጊዜን አሳልፋለሁ። በሰው ስራ ለመፈለግ እየሞከርኩ ነው። ግን ሁሉም ተያዥ ይፈልጋሉ። የመንግስት ደሞዝተኛ የሆነ ተያዥ፣ የግል ተቀጣሪ ቢሆን ደህና ደሞዝ ያለው ተያዥ ያስፈልጋሉ። እኔ ደግሞ የለኝም። አሁን ወዴት እንደሚሄድ ግራ ገብቶኛል። ቀጣዩን ለማንበብ የስልኩን ስክሪን ዳሰስኩ። ከሳምንታት በኋላ ጻፈችው ነበር። ኤቦዬ ስራም ጠፋ። እጄ ላይ ያለውን ብር እያለቀ ነው። ባለፈው 10,000 ብር የሰጠኝን ቦስ ልጠይቀው አስቤ አፈርኩ። ሱቁ አልተከፈተለትም። የባንክ አካውንትም እንዳይንቀሳቀስ ታግዷል አሉ ሲባል ሰምቻለሁ። ከብላክ ማርኬት ጋር በተያያዘ መሰለኝ። ብቻ እሱንም በቅርቡ መልሰው ሳያስሩት አይቀርም። ያስሚኔ ስጨናነቅ አይታ እስኪ ካረጋጋን በሚል አመሻሹ እየተዘጋጀ ወደ ሰማችው አንድ እስላማዊ መድረክ እንድንሄድ ጠየቀች። እኔ የትራንስፖርት ፒያሳ ድረስ ማውጣት እንደማልችል ነገርኳት።
እሷ እንደምትከፍልልኝ ተነጋግረን ወደ እሷም ገንዘብ ኖሯት ሳይሆን ያለሁበትን ጭንቀት ተረድታ ነበር። ወደ አዳራሹ ስንጠጋ ግን ገና መግቢያው ላይ ጋር ትኬት የያዙ ልጆች ቆመው ይቆርጣሉ። ለመስጂድ ማሰሪያ እርዳታ እየጠየቁ ነበር የመሰለኝ። ልክ ልንገባ ስንል የመግቢያ ክፍያ መቶ ብር እንድንከፍል ጠየቁን። ተያየንና ምናምን ሳንናገር ዞረን ተመለስን። ነገሮች በጣም መቀየራቸው ገባኝ። እኔ በገንዘብ የሚገነባ ሃይማኖታዊ ዝግጅት ሰምቼም አይቼም አላቅም። ሃይማኖትም የሀብታሞች እየሆነ ነው ማለት ነው። በጣም ገረመኝ። ድሮ እኮ ሰው እንዲገኝ ሰደቃ ተብሎ እንኳ ከፍሎ ሊገባ ቀርቶ በነፃ ሆዱን ሞልቶ ይመለስ ነበር። ነገሮች እንዴት በፍጥነት እየተቀየሩ እንደሆነ እታዘብኩኝ። ወደ ሰልፉ እንድንወጣ የሚጠይቀው ደወል ተደወለ። ስልኬን ኪሴ ውስጥ አስገብቼ ወደ ሰልፍ ሜዳው ወጣሁ። በጊዜ የምንገባው ተማሪዎች ብዙም አይደለንም። ተሰልፈን የትምህርት ቤት ዳይሬክተር በማይክ መናገር ጀመረ። የ12ኛ ክፍል ተማሪ ያላሟላችሁት ውጤት ካለ በዚህ ሳምንት ከመምህሮቻችሁ ጋር በመነጋገር እንድታሟሉ። ከሚቀጥለው ሳምንት ጀምሮ ትምህርት ስለማይኖራችሁ ጊዜያችሁን በአግባቡ ተጠቅማችሁ እንድታጠኑ። በተረፈ ለሞዴል እንገናኝ አለ። የሰልፉ ስነ ስርዓት እንዳለቀ አቤላ ወደ ክላስ መጣ። አቤል ሰልፍ መሰለፍ በጣም ይጠላል። ክላስ አብረን ተቀምጠን አስተማሪ ስላልገባ አንዳንድ ጥያቄዎችን መስራት ጀመረ። አብረው መስራት የፈለጉ የክላስ ልጆች ከበቡን። ብዙዎች ሴቶች ነበሩ። ጥያቄውን እየሰራን መሀሌት አጭር የጽሑፍ መልእክት ላከችልኝ። ሄይ አብርሽዬ፣ ሃው አር ዩ ዱይንግ? ዛሬ ላይብራሪ ብትመጣ ደስ ይለኛል። ስተዲ ሰርክል አስበናል እና ፕሊስ ካም ኢት ኖት ሌት ሚ ናው ይላል። ደህና ነኝ፣ አንቺ እንዴት ነሽ? ችግር የለውም እመጣለሁ ብዬ መለስኩላት። ቀኑ ገፍቶ ወደ ቤት እንደሄድን የሚፈቅደው ደወል ተደወለ። እኔና አቤላ ቦርሳችንን ይዘን ግቢውን ለቀን መውጣት ጀመርን። ከፊት ለፊታችን አንድ ሃይማኖተኛ የሚስራራው ልጅ መጣ። ሰላምታ እንኳን ሳይሰጠን መለፍለፍ ጀመረ። አንተ ኢብራሂም ግን አላህን አትፈራም? በሴቶች ተከበ ስትተሻሽ ሐራም መሆኑን አታውቅምና ነው ጠዋት ክፍል ውስጥ ያላየውህ መስሎሃል? ደግሞ ሰላት ለምንድን ነው የማትሰግደው? አላህ ጀሃነም እንደሚከት አታውቅም? ልጁ እየተከተለን ይጮሃል። ከትምህርት ቤቱ በር እንደወጣን አንድ የክፍላችን ልጅ አየሁ። ሌላ ጊዜ በስርዓቱ ሰላም የክፍላችን ልጅ አየሁ። ሌላ ጊዜ በስርዓቱ እንኳን ብያት አላውቅም። ጠራዋትና ጉንጯን ስሜ ጭምቅ አድርጌ እቅፍ አደረኳት። አቤል ይስቃል፣ ልጁ ይለፈልፋል። እሷ ግራ ተጋብታለች። አላህን ፍሩ ሲባሉ ኩራታቸው የበለጠ ወደ ወንጀል ይገፋፋቸዋል የተባለው ለእንዳንተ አይነቱ ነው። ቀብር ውስጥ ስትገባ ሴት የሚመጣል መስሎሃል? የትል መጫወቻ ነው የምትሆነው። አትንጠባረር። ትዕግስቴ ሙጥጥ ብሎ ሲያልቅ ተሰማኝ። ከእንደዚህ አይነቱ ሰው ጋር መነጋገር አልወድም፣ ግን ራሴን መቆጣጠር ከበደኝ። አንተ ጻድቅ ነህ፣ በቃ ስለ እኔ ከስሜ በቀር ምንም የምታውቀው ነገር የለም አለ። ሃይማኖተኛ መስላችሁ የምትሰሩትን አናውቅም እንዴ? አዲሷ የሴቶች አሚር እንዴት ናት? ታመቸችህ? ስማ አንተ ቆሻሻ፣ ካንተ በላይ ስላንተ አውቃለሁ። እሺ ሁለተኛ አፍ እንዳትከፍትብኝ። ጨርሻለሁ። ትተነው መሄድ ጀመርን። ተከተለ። ስማ አሰዳቢ ነህ። እሺ እስልምናን የምታሳድብ ነጃሳ ነህ። እየተከተለ ይሰድበኛል። ንዴቴ ከአቅሜ በላይ ሲሆን እየተሰማኝ ነው። ብትሞትም አይሰገድብህም፣ ጀሃነም ትገባለህ። ካፊር ነህ ካፊር። ዞር ብዬ በቴስታ መሬት ላይ ዘረርኩት። አቤላ ሲታገሰው የነበረው እኔ እርምጃ እስከወስድበት ብቻ ነበር። ሊነሳ ሲሞክር ከስር በጠረባ ዘረረው። መሬት ላይ እንደተነጠፈ በእርግጫ ጠላልዘነው መሬቱ ላይ ተዘረግፎ አዎ ከካፊር ጋር ሆነ ደበደብከኝ። አላህ ይፈረዳችኋል። ከአላህ ጀነትን አገኝበታለሁ።
አንተ ጀሃነም ትገባታለህ እያለ ለፈለፈ። ወደፊቱ ጠጋልኩና ስማ ጀነትና ጀሃነም ብዙም አላቅም፣ ግን አንተ ጀነት የምትገባ ከሆነ ጀሃነም ጥሩ ቦታ ነው ማለት ነው አልኩት። ልቤ ቁስል ብሏል። አንድ ቀን እንኳ እንደ ወንድም ቀርቦ አውርቶኝ አያውቅም። በተራብኩባቸው ጊዜያት ምን ሆንክ አላለኝም። ስለ ሃይማኖቴ አውቅ እንደሆነ እንኳን አልጠየቀኝም። በራሱ ጫማ ስር እኔን ከቶ ሊፈርድብኝ ቸኮለ። የኢንቱን ማስታወሻ ላይ ያነበብኳት አንዲት መስመር ትዝ አለች። ብትቸገር አይረዱህም፣ የቦዬ ብትቸገር አይረዱህም። የተሳሳትክ ሲመስላቸው ግን በቻሉት መጠን አንተን ከፈጣሪ ጋር ለማጠቋቆር ይጣደፋሉ ነበር የምትለው። ልጁም ባለበት ትተነው በእግራችን ወደ ቤተል ቀቀናል። ቤተ መጻሕፍት ገብተን ትንሽ እንዳነበብን መሀሌት ደወለችልኝ። ከቤተ መጻሕፍት ወጥቼ አናገርኳት። ከግቢ ውጪ መኪናዋ ላይ ውስጥ እንደሆነች ነገረችኝ። ወደ መኪናው ሄድኩኝ። የግቢውን በር ከፈተችልኝ። ጉንጯን ስሜ ተቀመጥኩ። እኔን ሰላም አትለኝም እንዴ አለች ምህረት። ከኋላ ትከሻዬን እየመታችኝ መኖሯን ልብ አላልኩም ነበር። ደንግጬ ሰላም አልኳትና ወደ ሁለቱም ለማየት ተመቻችቼ የተቀመጥኩ። አቤል የለም እንዴ አለች ምህረት። ኢዝ ካሚንግ አለች ማህሌት። የሁለታችንን ቦርሳ አንከርፍፎ ከቤተ መጻሕፍት የሚወጣውን አቤልን እየጠቆመች። የት ነው ጥናቱ አልኩ ግራ እየተጋባው። ዛሬኛ ቤት ነው አለች ማህሌት መኪናዋን እያስነሳች። አቤላ መኪናውን ውስጥ እንደገባ ተንቀሳቀስን። የነ ማህሌት ቤት በጣም ቅርብ ነበር። ከቤተ መጻሕፍቱ ተነስተን የ40 ሜትሩን አስፓልት መንገድ ተሻግረን ከአስፓልቱ ጀርባ ጥቂት እንደወረድን በሩ ላይ የደህንነት ካሜራ የተገጠመለት ግዙፍ ቤት ደጃፍ ቆመን። ፍርሃት አለኝ። ቤት ግን ምንም አይሉ አልኩ ፍርሃት በወረሰው ድምፅ። አትጨነቅ ኢትስ ኖርማል ትከሻዬ ጨመቀችና በሩ ተከፍቶልን ወደ ውስጥ ገባን። ግቢ ውስጥ 4 የሚያማምሩ መኪናዎች ቆመዋል። መኪናዋን በተዘረጋ ድንኳን መሰል ጥራ አቆመች። ከመኪናዋ ወርደን ወደ ቤቱ ተራምደን አቤል በቤታችን ቅርበት እየተገረመ ከዚህች እስከዚህች ነው በመኪና የምትመጪው አለ። ወደ ውስጥ ገብተን የተንጣለለ ሳሎን ውስጥ የተንደረደሩ ውብ ሶፋዎች ላይ የተቀመጥን። ሶስተኛ ሰፈር መጥተው የነበረው ልጆች ቀድመውን ደርሰው ነበር። ማህሌትና ቤላን እያየች ኑ ቤታችን አስጎብኛችሁ አለችና ተከትለናት አይተን የማናውቃቸው የቅንጦት አይነት አስጎብኝች። መኝታ ክፍሏ በጣም ያምራል። ስፋቱ የኛም ቤት 3 እጥፍ ይሆናል። የአልጋዋ መሃል ላይ ነው አንዱ ጥግ ላይ ትልቅ መስታወት አለ። ከመስታወቱ ስር ያለው በእንጨት የተሰራ ውብ ማስቀመጫ ላይ የመዋቢያ ቁሳቁሶች አሉ። በአንዱ ጥግ ግድግዳው ላይ የተገጠመ ትልቅ ቁም ሳጥን ይታያል። መኝታ ክፍሏ ውስጥ ያለ አንድ የመስታወት በር እየከፈተች የሻወሬ ነው አለችን። ተደመምን። አቤላ ባለማመን ስሜት ተውጦ ሁላችሁም በየክፍላችሁ ሻወር አላችሁ ማለት ነው አለ። በአዎንታ አንገቷን ነቀነቀችና ከመኝታ ክፍሏ እየወጣን ኑ አሁን ደግሞ አባቴ ላስተዋውቃችሁ አለችና የቤቱ ሁለተኛ ፎቅ ላይ ወዳለ ባለ ልዩ ግርማ ሞገስ ክፍል ወሰደች። አንኳኩታ አንገቷን ካስገባች በኋላ ወደ ውስጥ ዘለቅን። ክፍሉ ሰፊ ቢሆንም የቢሮ ይዘት ያለው ነው። የመጽሐፍት ሼልፍ በአንድ በኩል ፋይል የተደረደረባቸው ሼልፎች፣ በሌላ መሃል ላይ ግርማ ሞገስ ያለው ጠረጴዛ ውበት ለብሰው ቦታቸውን ይዘዋል። ከጠረጴዛው ጀርባ አንድ በ60ዎቹ እድሜ ላይ የሚመስሉ ጠና ያሉ ሰው ፈገግ ብለው ይመለከቱናል። ከወንበራቸው ተነስተው ቆሙ። ጠረጴዛውን አልፈው ወደኛ ተጠጉና እያቀፉ ሳሙን። ተዋወቅን። ክፍሉን ለቀን ስንወጣ የማህሌት አባት ጌታ ይባርካችሁ፣ በርቱ፣ እሺ፣ የሚያስፈልጋችሁ ነገር ካለን ያለው አሉን። ፍርሃቴ ቀለል አለኝ። ወደ ሳሎኑ ስንመለስ ሌሎች ልጆቻቸው መጥተው ነበር። ሁለቱንም ሰላም ካልን በኋላ ጥናቱ ተጀመረ።
በቡድን ውስጥ የትምህርት ጉዳዩን የምትመራው ማህሌት ነበረች። ለዛሬ ያዘጋጃቸውን ርዕሶች በተራ በተራ እያነበበች ሁሉም የሚያስታውሰውን መናገር ጀመረ። እኔ ሳብራራ ሁሉም አፋቸውን ከፍተው ያዳምጡኛል። ማህሌት የያዘቻቸውን አርዕስቶች ስትጨርስ ሁሉም ግር ያላቸውን ከሁሉም የትምህርት አይነት እያነሱ ማቅረብ ጀመሩ። አብዛኛውን ጥያቄ የምመልሰው እኔ ነበርኩ። ትንሽ ሲቆይ እኔ ተጠያቂ እነሱ ጠያቂ ሆነን በቻልኩት መጠን አስረዳኋቸው። የተቀመጥነው ከማህሌት ጎን ነበር። እየሳቀች አቀፈች። ጥናቱ ሲያልቅ ከምሽቱ 2 ሰዓት ገደማ ሆኖ ነበር። እራት ስለቀረበ ወደ መመገቢያ ጠረጴዛው ተጋበዝን። ብዙ አይነት ምግብ ተደርድሮ ተመለከትኩ። ከማዬና ከኢንቱዬ ተነጥዬ ብቻዬን መብላት ክህደት መስሎ ታየኝ። ቀስ ብዬ ማህሌትን እንድሄድ እንድትፈቅድልኝ ጠየቅኳት። አኮረፈች። ለማማና ለሲስ እኮ እያስቋጠርኩልህ ነው። ምኑን ነው የደበረ አለች። ምግብ ስላስቋጠረችልኝ በልቤ የተደሰትኩ። በቃ አታኮርፍ እበላለሁ አልኩ። ራታችን ጥግብ እስክንል በላን። አቤላ ከምህረትና ቤተልሔም ጋር ተቀምጦ እየተጨዋወቱ ነበር። ትንሽ ቆይቶ ሁሉም በተራ በተራ መኪናውን እያስነሳ ውልቅ አለ። ማህሌት ልትሸኘኝ ተነሳች። አይሆንም ብንላትም ካልሸኛችሁ ብላ ግግም አለች። ምህረት በሌላ መኪና ስለሄደች እኔና አቤላን ልትሸኘን ከቤት ሰራተኛዋ ጋር መንገድ ጀመረች። አብዱኬ ዓለም ባንክ እየጠበቀኝ ነው። ማህሌት እጆቿን መሪው ላይ እንደሰቀለች አብርሽዬ ስለ ፈጣሪ ምን ታስባለህ አለችኝ። ያው እስካሁን ከፈጣሪ ጋር ጥሩ ግንኙነት የለንም። እብድ ተንከተከተች። የመሬት እኮ ነው። ሁሌ መከራ እንዳዘነበብን ነው። አሁን መከራውን ለመድ ነው መሰለኝ። ምንም አይሰማኝም። ከማን አብሮሽ ለማመስገን እኮ ብዙ ሰበብ አያስፈልግህም። አሁን ለምሳሌ የዛሬው ራት አልወደድከውም? በጣም ገራሚ ራት ነበር። የምር እንደዚህ አይነት ምግብ በፎቶ ነው እንጂ በአካል ያየሁ አይመስለኝም። እና ታዲያ ዛሬ ይህንን የመሰለ ራት ስለበላህ ለፈጣሪ አታመሰግነው? አንቺ ነሽ እኮ ያበላሽኝ። እኔና አንተን ማን አስተዋወቀን? አንቺ። እየሳቀች መኪናውን አቆመችና ዓለም ባንክ ደርሰን ነበር። እያመሰገንኩ እቅፍ አድርጌ ሳምኳት። አቤላ ቦርሳዬን የተቋጠረልኝን ምግብ አቀበለኝ። ለአቤላ ማስቋጠራለት አለች። አብዱኪ መጥቶ ሰላም አላቸው። ማህሌት አቤላን ይዛ ወደ ቤተል አቅጣጫ ተመለሰች። አብዱኬ ምግቡ የተቋጠረበትን ፌስታል ከፍቶ እያየ በግርምት ይመለከተኛል። እየሳቀ አባቴ ስራ ጀምሪ ስልሽ ከሚቀልሽ ጀመርሽ ማለት ነው አለ። እባክህ እነሱ ቤት አጥንት ነው እና ምግቡን ስንተኛ ወጥተሽ ነው የሸለሙሽ? ወሌን እዘከዝክለት ጀመር። ስለ ቤታቸው፣ ስለ አባቷ፣ ስለ ሻወራቸው አንድም ሳላስቀር ተረኩለት። ባጃጅ ተራ ስንደርስ ኢንቱ ጋር ደውለን ቤት ገብታ ነበር። ወደ ቤት አቀናን። ከአብዱኬ ጋር ቤት ገብተን ያመጣሁትን ምግብ ከማዬና ከኢንቱ ጋር በአንድነት በላን ይልና ተራራው ከፍታውን እየጨመረ ክፍል 8ን በዚሁ አጠናቀናል። ኢንሻአላህ ውድና የተከበራችሁ የአብዱቲዩብ ፋሚሊያንስ ነገ ክፍል 9 ደግሞ ይዘን እንመጣለን። በሚያምር ድምጽ፣ በሚያምር ቃና፣ በሚያምር ትረካ ማለት ነው። ለነበራችሁ ቆይታ ከልብ አመሰግናለሁ። መልካም ቀን። ምናልባትም ማታ ከሆነ መልካም ምሽት። ሰላም በያላችሁበት ሰላማችሁ ብዝት ይበል። ያላ ባይ